አንድ ጊዜ እንደዚህ አለ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ምረጡ፣ በአውል አምላካችሁ ከሆነ በአውልን ምረጡ። በሁለት ሀሳብ አታንክሱ አለ። ምክንያቱም በሁለት ሀሳብ ማንከስ አያስፈልግም። ምክንያቱም አንዴ ከዓለም፣ አንዴ ከጌታ፣ አንዴ ከስጋ፣ አንዴ ከዓለም፣ አንዴ ከስካር፣ አንዴ ከእግዚአብሔር መሆን አይቻልም። እግዚአብሔር አምላክ ቆራጥና ጨካኝ በሆነ ለዓላማው በሚተጋ ፊቱን በሚፈልግ በዚያ ደስ ይለዋል። ምክንያቱም እግዚአብሔር አምላክ የፍቅር አምላክ ነው። ኃጢአትን የሚጠላ ኃጢአተኛውን የሚወድ አምላክ ነውና በእግዚአብሔር መንፈስ ራሳችሁን አስገዙ። ምክንያቱም እናንተ የእግዚአብሔር ስትሆኑ የእግዚአብሔር የሆነ ነገር ንጹህ ነው። የእግዚአብሔር የሆነ ነገር ከኃጢአት ጋር፣ ከስካር ጋር፣ ከዝሙት ጋር፣ ከዚህ ዓለም ከጨለማው ሲስተም ጋር አይተባበርም። ምክንያቱም የእግዚአብሔር የሆነ የእግዚአብሔርን ነገር ለማድረግ ይተጋል። እግዚአብሔርም ከሱ ጋር ይሆናል። ምክንያቱም እኛ እግዚአብሔርን ስለያዝን የዓለም ነገር አይመችም። ምክንያቱም በእኛ ላይ በእኔ ላይ ስልጣን ያለው እግዚአብሔር ብቻ ነው። በቤቴ፣ በኑሮዬ፣ በትዳሬ፣ በልጆቼ፣ በአባቴ ቤት፣ በሀገሬ፣ በምድሬ እግዚአብሔር ብቻ። ምክንያቱም የእግዚአብሔር አብሮነት የእግዚአብሔር መገኘት ከኔ ጋር ከመሆኑ የተነሳ እግዚአብሔር ከትላንትናው በበለጠ እየጠበቀን እየረዳን እያገዘን እዚህ ያደርሰናል። ስሙ ለዘላለም ይባረክ። በሁለት ሀሳብ አታንክሱ። አንድ የጨለማ አንድ የብርሃን መሆን አይቻልም። በአንድ ቤት ሁለት ነገር አይኖርም። በአንድ ሀገር ላይ ሁለት መንግስት አይኖርም። በአንድ ቤት ላይ አንዱ ብቻ ነው የበላይ የሚሆነው። እንደዚያውም በእኔ ህይወት ላይ የበላይ እግዚአብሔር ብቻ ነው። ስሙ ለዘላለም ይባረክ።